የቢዝነስ ዘገባችን አጋር የሆነውን ኢትስዊች እናመሰግናለን። ወደ ዘገባዎቹ አልፋለሁ። በአጭር ጊዜ ኢኮኖሚያዊ ጥቅም ማግኘት መቻላቸውን በጎንደር ከተማ በእንስሳት ማድለብ ስራ ላይ የተሰማሩ ወጣቶች ተናገሩ። ወጣቶቹ ያጋጠማቸው የካፒታል ውስንነትና የቦታ ችግር ቢፈታላቸው ከራሳቸው አልፈው ሌሎችንም ተጠቃሚ ማድረግ እንደሚችሉ ገልጸዋል። የጎንደር ከተማ አስተዳደር ለእንስሳት ዘርፍ ትኩረት ሰጥተው እየሰራ እንደሚገኝና በኢንተርፕራይዞች በኩል የሚነሱ ችግሮችን ለመፍታትም እሰራለሁ ብለዋል። የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ በየደረጃው የሚገኙ አመራሮች ለዘርፉ የሰጡትን ትኩረት አጠናክረው እንዲቀጥሉ ማሳስቧል። ብርሃኑ ይስማው ተጨማሪውን ይነግረናል። የአማራ ክልል ከፍተኛ የእንስሳት ሀብት ከሚገኝባቸው የኢትዮጵያ አካባቢዎች ቀዳሚውን ስፍራ ይዛል። በዘርፉ የሚፈለገውን ኢኮኖሚያዊ ጥቅም ለማግኘት እንዲቻልም የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ ተቋቁሞ የእንስሳት ሀብቱን ውጤታማ ለማድረግ እየሰራ ይገኛል። በቅርብ ዓመታት ውስጥ ይሄ ዘርፍ ትራንስፎርም ተደርጎ ወይም ደግሞ ትራንስፎርም ሆኖ ትልቅ የስራ ዕድል መፍጠሪያ አሁን እንዳየነው እንዳረጋገጥ ነው ትልቅ የስርዓተ ምግብ እና የምግብ ስርዓት ማረጋገጫ ትልቅ ከውጭ የሚገቡትን ምርቶች የሚያስቀር እና በዚህ ዘርፍ ደግሞ በቁምም በእርድ ውጤትም ወደ ውጭ ተልኮ የውጭ ምንዛሬ የምናገኝበት ዘርፍ እንደሚሆን ምንም ጥርጥር የለውም። በጎንደር ከተማ አስተዳደር በእንስሳት ማድለብ ስራ ላይ የተሰማሩ ወጣቶች ዘርፉ በአጭር ጊዜ ውስጥ ኢኮኖሚያዊ ጥቅም ለማግኘት የሚያስችል መሆኑን አረጋግጠዋል። የተሻለ ውጤታማ የሚያደርግ ስራ ይሄ ነው። 200-300 ሺህ ይዘን ነው የሞከረን። አሁን አንድ ነጥብ በላይ ያዘናል። ውጤቱ በጣም የተሻለ ነው። ለውጥ አለ። ቤተሰባችን እያስተዳደርንበት የእርሻ ቦታውን ብንተው ወሪዝ በተከውቱ ጥቅም እያገኘንበት ቤተሰብን እየመራንበት ነው። መጀመሪያ ሲጀምሩ 6 በሬና 7 በሬ ነበሩ። አሁን እንግዲህ ቁጥራቸው ወደ በአንደኝነት እንኳን ምንይዛቸው ወደ 33 ነው ምናምን ናቸው። ከውት ግብርም እንከፍላለን። ቤቱንም ያራዘምን ነው። ከውትም ያው እየጨመረ ነው ሄደው ከራሳቸው አልፎ ለሌሎች ወጣቶችም የስራ ዕድል ለመፍጠር አስችሏቸዋል። አሁን 2 እረኛ አሉን። ያው አንዱ የተሻለ ነው። ደግሞ በር ያለው ወይፈን ነበረው ቅድሚያ፣ አሁን ወደ በር ሄዷል። እንግዲህ ደግሞ ቀጣይ ደግሞ ካርሞ ደግሞ እነዚህ ራሳቸውን እኛን አይተው ራሳቸውን ይችላሉ። ደግሞ ሌላ ደግሞ እንደነዚህ እንተካለን። በረት ውስጥ እንኳን ያለ ነው 11 ሰራተኞች አብሳ ያለና ጥምበት የሚያወጣሉ 2 ጥበቃዎች አሉን። ቤተሰብን ይዤ አንድ ሰራተኛ ደግሞ ግለሰብ ደግሞ አብሮ እነሱ የሚቆጣጠሩትን ደግሞ ለነሱ ተኔ ጋራ ወራ 6 እንሆናለን። ምንሰማር በእንስሳት ማድለብ ስራ የበለጠ ተጠቃሚ ለመሆን ያላቸውን ከፍተኛ ፍላጎት የገለጹት ወጣቶቹ የመስሪያ ቦታና የብድር አቅርቦት እንዲመቻችላቸው ጠይቀዋል። ቦታ የለንም። ያው በ2 ወር ውስጥ 60 ሺህ ብር ነው የምንከፍል። እንጨምራለን ብለን አስበን ነበረ። ብር የበር ጥራት ነው ወደና እንጂ ከብት እንጨምር ነበር። ወደ 60 ምናምን ለማሰርቅር ነበር። ውሃ ላይና የቀለብ ላይ ችግር ያለን ውሃው በምሳሌ በዳሽ የሚመጣ ውሃ አለ። የዳሽን ውሃውን ይሄ ወንዙ በጣም ቆሻሻ ነው። የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ ኋላ ከተማ አስተዳደሩ በኢንተርፕራይዞች በኩል የሚነሳውን የመስሪያ ቦታ ጥያቄ ለመፍታት የሚያስችል ስራ ተሰርቷል ብለዋል። በቀጣይ የሚነሱ ጥያቄዎችን ለመፍታት ይሰራልም ነው ያሉት። ከቦታ ጋር ተያይዞ በእርግጠኝነት ጥያቄ አያነሱም። የቦታ ችግር በዚህ ዘርፍ መጥቶ የመለስ ነው የለም። ጎንደር ላይ ይታወቃል የውሃ ችግሩ አለ። የውሃ ችግሩን ለመፍታት ከተማ አስተዳደሩ የሚችለውን ይፈታል። በማይችልበት ሰዓት ደግሞ ከተማ አስተዳደሩ ላይ የሚያጋጥመውን የውሃ ችግር ለመፍታት ኢንቨስተሮች በራሳቸው መንገድ ውሃ እንዲቆፍሩ እናደርጋለን ማለት ነው። ስለዚህ ከዚህ ጋር ተያይዞ ያሉት እንትኖች ችግር አይነሳም ማለት አይደለም። ቀጣይ የሚነሱ ጥረቶች ካሉ በትኩረት እያየን ምንፈታ ነው የሚሆነው። በኢንተርፕራይዞች በኩል የሚያጋጥመውን የመንቀሳቀሻ ካፒታል ችግር ለመፍታት የሚያስችሉ አሰራሮች ተግባራዊ እየተደረጉ እንደሚገኙም ገልጸዋል። አሁንም የብድር ፍላጎት ያለው አካል ካለ ብድር የመስጠት ከተማ አስተዳደሩ ላይ ችግር የለም። በዚህ ዓመት ወደ 480 ሚሊዮን ብር ብድር ለኢንተርፕራይዞች ሰጠናል። ከዚህ ውስጥ 156ቱ ኢንተርፕራይዞች ሙሉ በሙሉ ከኛ ከተማ አስተዳደር ባሉን የብድር አማራጮች ብድር የተሰጠበት ሁኔታ አለ። በእንስሳት ማድለብ ስራ መሰረታዊ የሆነውን የመኖ አቅርቦት ችግር ለመፍታት የሚያስችል ስራ መከናወኑን የአማራ ክልል እንስሳትና አሳ ሀብት ልማት ቢሮ ምክትል ኃላፊ አቶ ነጋ ይስማው አስታውቀዋል። የመኖ አቅርቦት ችግርን ለመፍታት የሚያስችሉ ተግባራት እየተከናወኑ ነው ብለዋል። የፌዴራል መንግስቱ ባለፉት 4 እና 5 ወራት ውስጥ 3 ዘመናዊ የሆኑ የመኖ ማቀነባበሪያ ለአማራ ክልል ውስጥ ሰጥቶናል። ከ3ቱ ውስጥ አንዱ ለጎንደር ከተማ አስተዳደር የደረሰው ነው። ይሄ ዘመናዊ የመኖ ማቀነባበሪያ የመኖ እጥረት በዛ አካባቢ ላይ አለ የሚባለውን በወተትም በስጋም እና በሌሎችም አለ የሚባለውን ችግር በመፍታት ትልቅ አቅም ያለው ነው። በሰዓት 30 ኩንታል ማምረት የሚችል ነው።
ይሄ በ24 ሰዓት ማሽን ስለሆነ በ24 ሰዓት ሲያመርት እና ከሌሎች ጋር ሲቀናጅ ሌሎች የግልና የመንግስት የማህበር ያላቸው ጋር ሲቀናጅ ትልቅ አቅም አለ በዚህ ክልል ውስጥ ማለት ነው። አቶ ነጋ ይስማው በየደረጃው የሚገኙ አመራሮች ለእንስሳት ሀብት ዘርፍ ልዩ ትኩረት ሰጥተው መስራት እንዳለባቸውም አሳስበዋል። ይህ በእንዲህ እንዳለ ለወጣቶች የስራ ዕድል ፈጠራ የመስሪያ ቦታና ብድር ለማመቻቸት እየሰራ መሆኑን በምስራቅ ጎጃም ዞን የደጀን ከተማ አስተዳደር ስራና ክህሎት ጽሕፈት ቤት አስታውቋል። በ2018 በጀት ዓመት በተለያዩ የስራ ዘርፎች ከ3900 በላይ ወጣቶችን የስራ ዕድል ተጠቃሚ ለማድረግ እየተሰራ ነው ተብሏል። የኔነህ አለሙ ተጨማሪውን ይነግረናል። ወይዘሮ ህብስት ተዋበና ደረጃ አወቀ በደጀን ከተማ የሚኖሩ ባለትዳሮች ናቸው። በዝቅተኛ ገቢ ይተዳደሩ እንደነበር ይገልጻሉ። ከሚያገኟት የዕለት ገቢ በመቆጠብ በ50 ሺህ ብር ካፒታል በወይዘሮ ህብስት ሀሳብ አመንጭነት የእንስሳት ማድለብ ስራ ዘርፍ ተሰማሩ። ዛሬ ላይ የመስሪያ ካፒታላቸውንም ከ50 ሺህ ብር ወደ ሚሊዮኖች አሳድገዋል። መጀመሪያ ቀን ስራ ነበር የምንሰራ እኔና እሱ 200 ካሬ ሲሰጡን መጀመሪያ 50 ሺህ ብር ነው የነበረችን። በዛይ ከዛም እያለ እየተንቀሳቀሰ ነው እዚህ የደረስን። አሁን ስራችንን አይተው ደግሞ 800 ካሬ ጨመሩን 1000 ሆነችልን። በዛች አሁን እያስፋፋን እየሰራን ቦታን ጠይቅ ይሄን 200 ካሬ ሰጡን። በስተ ሰጧት ለባለቤቴ ማለት ነው። ያው እያገኘን እየሰፋ ደ ስራው የቦታ ጥበት ሲመጣ ከተማ አስተዳደሩ ሁሉም መጡና አዩልን። ጠየቅን። ስንጠይቅ ይሄ ይገባዋል ብለው ይህም ቤት እንዲሰራ እነሱ ፈቀዱልን። የደጀን ከተማ አስተዳደር በሰጣቸው 200 ካሬ ቦታ ተጠቅመው አሁን የተሻለ ገቢ እያገኙ ስለመሆኑም ባልና ሚስቱ ነግረውናል። በጣም ተጠቃሚ ሆነናል። ይኸው ስራችንን አይተውን እችን 800 ካሬ የሰጡንም ይኸው ስራችንን ስላዩ አጥጋቢ ስለሆነ ነው ስራችን። እያታዩአቸው ነው ወጣቶችን በሙሉ አሁን እዚህ ደጀን ያሉችን በሙሉ የማረሚያ የሚሰጠው ምናምን ነግራቸዋለሁ። እኛም ከዚህ ነው እዚህ የደረስን አይዟችሁ ምናምን እንላቸው። ወጣቱ ዮሴፍ ጫኔም በደጀን ከተማ ነዋሪ ሲሆን በዶሮና በወተት ላም እርባታ ተሰማርቶም የተሻለ ገቢ እያገኘ ነው። እስከ 6 ሚሊዮን ያላነሰ እንደርሳለን አሁን ላይ፣ ከዛም በላይም ይሆናል። 15 በላይ ጊዜያዊ ሰራተኞች አሉ። የእጅ ጋሪ፣ የበቅሎ ጋሪ፣ የጽዳት ስራ የሚሰሩ። የደጀን ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ኃላፊ አቶ ሀብታሙ አየለ ለወጣቶች የመስሪያ ቦታ ሼዶችና የብድር አገልግሎት ለማመቻቸት እየተሰራ ስለመሆኑ ተናግረዋል። መሰረተ ልማቷን ለማሟላት ነው። እዚህ ከሸዱ ጀርባ ላይ አንድ ትራንስፈርመር አለ። ከቤቶችና መሰረተ ልማት ጋር በመነጋገር ያንን መብራት እንዲያስገባ እየጨረስን ነው ያለንበት ነገር። ውሃም እዚሁ አለን። ጉድጓድም እንዲቆፍሩ ልጆችን እያበረታታን ያለን። የወጣቶች ተዘዋዋሪ ብድር የሚባላለን ከጸደይ ባንክ ጋር በመተባበር ነው የብድር የሚሰጥ። ያንን እያመቻቸን ያለን። ከ3900 በላይ ወጣቶችን የስራ ዕድል ተጠቃሚ ለማድረግ እየተሰራ ነው ያሉት ኃላፊውም ለዚህም የሚያግዙ በቂ መስሪያ ሼዶች በግንባታ ላይ መሆናቸውን ጠቅሰዋል።